ጤና ይስጥልን ክብራን የሰንበት ማምራ ግብራችን ተመልካቾች እንደምን አላችሁ የጸበል ጸዲቅ ሰዓታችን ነው ለዛሬ በዝግጅታችን ላይ ተገኝተው ለተጠየቀው ጥያቄ ተገቢውን ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት መምህር ቢትወደድ ወርቁ ናቸው ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ አብራችሁ ቆዩ አርጎኛልና ክብርሽ አንቺ ንገዛ ያመስግንሽ መምህር እንኳን ደህና መጡ እንኳን ደህና ቆየሽ ያው እንግዲህ ለዝግጅቱ አዲስ አይደለም እንግዳ ሰላሉን ባርክልንና ወደ ውይይት ተመለስ ላንቺ ንገዛ ያመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ መምህር በድጋሚ ጸበል ጸዲቁንም ስለባረኩልን እንግዳችንም ስለሆኑ ያመሰገንኩ ወደ ጥያቄው ለለፍ ጥያቄውን ያደረሱን እንግዲህ አንድ ተመልካቻችን ናቸው በክርስትና አስተምህሮ ነፃ ፈቃድ እንዳለና ማንንም ተገዶ ወይም ደግሞ አስገድዶ ሃይማኖትን መስበክ የለም ተላላችሁ ያው እንግዲህ ከሌላ ቤተ እምነት የመጣው ጥያቄ ነው ነገር ግን በብሉይ ኪዳንና በሐዲስ ኪዳን ያላመኑ እንዲገደሉና እንዲታረዱ የሚል መመሪያ አለ ብሎ ማስረጃ ያስቀመጠው ተመልካቻችን ዘዳግም ምዕራፍ 17 ቁጥር 2 ላይ ሌሎች አማልክትን ያመለከ እኔ ላላዘዝኳቸው ለፀሐይና ለጨረቃ የሰገደ ቢገኝ ያን ወንድ ወይም ሴት ወደ በር ታመጣቸዋለህ እስኪ ሞቱም ድረስ በድንጋይ ተወግራቸዋለህ ይላል በሐዲስ ኪዳንም የሉቃስ ወንጌል ምዕራፍ 19 ቁጥር 27 ላይ ነገር ግን እነዚያን በላያቸው ለነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊቴም ረዷቸው ይላል ታዲያ ይሄን ከማስገደድ አልፎ እስከ መግደል የደረሰው አስተምህሯችሁ ምንድነው ምላሻችሁ ምንድነው ይላል ጠያቂያችን እጅ ከምን ብለናል መምህር እሺ እንግዲህ እግዚአብሔር ይስጥልን መልካም ጥያቄ ነው የተጠየቀው ጠያቂያችን እንግዲህ ከጠያቂያችን ጥያቄ አንፃር አንዳንድ ልናነሳቸው የሚገቡ ጉዳዮች አሉ የመጀመሪያው ነፃ ፈቃድ የሚል ጉዳይ ተነስቷል ሁለተኛ ነገር ደግሞ ከነፃ ፈቃድ ጋር ተያይዞ በብሉይም እንደተጠቀሰው በብሉይ ኪዳን በተለይ በኦሪት ዘዳግም ላይ ያለውን ቃልና በአዲስ ኪዳን ያለውን ቃል እንግዲህ ጠያቂያችን አንስተው ልክ የክርስትና ሃይማኖት ማስገደድ እንዳለበትና ኃይልን እንደሚጠቀም አድርገው የተረዱ ነው የሚመስለኝና እንግዲህ የተነሱትን ጉዳዮች አጠር አድርገን ለማንሳት ያክል የመጀመሪያው ስለ ነፃ ፈቃድ የተወሰኑ ነጥቦችን ማየት ያስፈልጋል እንግዲህ ነፃ ፈቃድ ስንል በእርግጥም ለሰው ልጅ አምላካችን ሉል እግዚአብሔር በጸጋ የሰጠው ትልቅ ስጦታ ነው ነፃ ፈቃድ የምንለው ነገር ግን ለሰው ልጅ ነፃ ፈቃድ ተሰጥቶታል ስንል ያሻውን ነገር ያለ ገደብ አደጋም ጉዳትም ሊያመጣ በሚችል መልኩ ያንን ነፃ ፈቃዱ ይጠቀምበት ማለት ግን አይደለም ስለዚህ ፍጡራን ነን ሰዎች ነን የታወቀ ነገር ነን ነገር ግን ነፃ ፈቃዳችንን ተጠቅመን በመናደርገው ነገር ወይም በመንናገረው ነገር ኃላፊነቱንም በአንድነት መውሰድ ይኖርብናል ማለት ነው ስለዚህ ነፃ ፈቃድ ሲባል ብቻውን የተሰጠ ነፃ ፈቃድ የለም ከነፃ ፈቃድ ጋር አብሮ የተሰጠ ደግሞ ተጠያቂነትም ይኖራል ማለት ነው መጀመሪያ ጠያቂያችን ይሄንን መረዳት መገንዘብ ይኖርባቸዋል እንግዲህ ነፃ ፈቃድ ስንል ሙሉ ለሙሉ በሚያደርገው ነገር በሚናገረው ነገር ነፃነት ያለው አምላካችን ሉል እግዚአብሔር ነው አምላካችን ሉል እግዚአብሔር እንግዲህ ነፃነት ቢኖረውም ግን ማድረግ አንድ ነገር ማድረግ ስለቻለ ብቻ አምላካችን ሉል እግዚአብሔር ሁሉን ነገር ላድርግ ይላል ማለት አይደለም እንደውም በቤተ ክርስቲያናችን ትምህርት አንዱ ባህሪ እግዚአብሔር ከሚመሰልባቸው ነገሮች መካከል አንዱ እሳት ነው ራሱ አምላካችን ሉል እግዚአብሔር በቅዱሳት መጻሕፍት በእሳት ተመስሎ እናያለንና እግዚአብሔር በእሳት የተመሰለበትን ምክንያት ሊቃውንቱ ሲያስረዱን ምንድነው የሚሉት እሳት አንድ የሆነ ነገር ካልገደበው በስተቀር ሁሉን ነገር ማቃጠል ይችላል ልክ እንዲሁ እግዚአብሔር አምላካችንም በባህሪው ሁሉን ነገር ማድረግ የሚችል አምላክ ነው ስለዚህ ቸርነቱ ካልከለከለው ምህረቱ ካልከለከለው እግዚአብሔር ሁሉን ነገር ሊያደርግ ይችላል ማለት ነው አሁን እንደ ምሳሌ ብናነሳ እግዚአብሔር በአንድ ጊዜ እኮ ዓለምን ማጥፋት ይችላል በአንድ ቅጽበት በአንድ ደቂቃ አይደለም በአንድ የሰከንድ ቁርጥራጭ ውስጥ እግዚአብሔር ዓለምን ማጥፋት ይችላል ግን እግዚአብሔር በዚያ መንገድ ዓለምን ማጥፋት ስለሚችል ደግሞ ዓለም እንዲጠፋ ፈቃዱ ስላልሆነ እግዚአብሔር ዓለምን አያጠፋም ማለት ነው ስለዚህ እግዚአብሔር በነፃነቱ ገደብ የሌለው አምላክ ነው ነፃነት የባህሪ ገንዘቡ ነው ሁሉን ማድረግ የሚችል የሚሳነው የሌላ አምላክ ነው ማለት ነው ስለዚህ ሙሉ ነፃነት አለው እግዚአብሔር
ወደ ሰዎች በምንመጣበት ጊዜ ግን ነፃ ፈቃድ ቢሰጠንም ነፃ ፈቃዳችን በምን የተገደበ ነው? ከተጠያቂነት ጋር ነው። ስለዚህ አንድ ሰው የመናገር ነፃ ፈቃድ አለው፣ የማድረግ ነፃ ፈቃድ አለው። ነገር ግን ከመናገርና ከማድረግ ጋር ተያይዞ ደግሞ ተጠያቂነት ይኖራል ማለት ነው። የምናገረው ነገር በጎ ነገር ይዞ የማይመጣ ከሆነ፣ ጥፋት የሚያመጣ ከሆነ፣ ሌሎች ላይ ሌላ ችግር ማምጣት የሚችል ከሆነ ተጠያቂነት ይኖራል ማለት ነው። ስለዚህ ያንን ነገር ስናገር ተጠያቂነት እንዳለብኝም አውቄ ነው መናገር ያለብኝ። ሳደርገውም የማደርገው ነገር በጎ ነገር ይዞ የሚመጣልኝ ከሆነ ማድረግ አለብኝ። ክፉ ነገር ይዞ የሚመጣ ከሆነ ደግሞ ማድረግ አይኖርብኝም ማለት ነው። ለምሳሌ አምላካችን ልዑል እግዚአብሔር አትግደል ብሎ የሰው ልጅ አዞታል። አትግደል፣ አታመንዝር፣ ጣዖት አታምልክ ብሎ እግዚአብሔር አዞታል። ግን እንደ ምሳሌ አትግደል የሚለውን እናንሳ። አሁን እግዚአብሔር የሰው ልጅ አትግደል ብሎ ያዘዘው ለምንድን ነው? አትግደል ብሎ ያዘዘው ለምንድን ነው የሚል ጥያቄ ሲነሳ አንድ ሰው ተነስቶ ሌላ ወንድሙን ባልንጀራውን ምን ማድረግ ይችላል? ምን የማድረግ አቅም አለው? የመግደል አቅም አለው ማለት ነው። ስለዚህ የሰው ልጅ የመግደል ካፓሲቲ አለው፣ የመግደል ችሎታ አለው፣ የመግደል አቅም አለው። የመግደል አቅም ስላለው የመግደል ችሎታ ስላለው ግን ተነስቶ አንድን ሰው ቢገድል ተጠያቂነት አለበት ማለት ነው። አሁን ለምሳሌ በዓለም ላይ ሰዎች ሲገዳደሉ እናያለን አይደለም? አንዱ ተነስቶ ወይ በቡድን ያሉ ሰዎችን ሲገድል ወይ ደግሞ ግለሰብን ሲገድል መግደል ስለቻለ ገሏል አይደለም? ግን እግዚአብሔር ደግሞ ምን ብሎ ነው ያዘዘው? አትግደል ብሎታል ማለት ነው። ስለዚህ የሰው ልጅ ሊገድል አቅሙ አለው። ግን እግዚአብሔር ያንን ስላወቀ ምን አድርጎታል? አትግደል ብሎ አዞታል። አሁን እኔ ነፃ ፈቃዴን ተጠቅሜ ልግደል ካልኩኝ መግደል እችላለሁ፣ ነፃ ፈቃዴን ተጠቅሜ። በመግደሌ ግን ምን አለብኝ? ተጠያቂነት አለብኝ ማለት ነው። ስለዚህ ቅጣት አለው ማለት ነው። ለዚህ የሰው ልጅ ነፃ ፈቃድ በዚህ በተጠያቂነት የተገደበ መሆኑን ማወቅ ይገባናል። ለምሳሌ አሁን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምሮ መሰረት፣ በመጽሐፍ ቅዱስ አስተምሮ መሰረት መንግስተ ሰማያት አለ አይደለም? መንግስተ ሰማያት አለ፣ እንደገና ደግሞ ገሃነመ እሳት አለ። መንግስተ ሰማያት መግባትና ወደ ገሃነመ እሳት መግባት ማለት የምርጫ ጉዳይ ነው። እግዚአብሔር ማንንም ወደ ገሃነም የሚገፈትር አምላክ አይደለም። እንደገና ደግሞ አስገድዶም ወደ መንግስተ ሰማያት የሚያስገባ አምላክ አይደለም እግዚአብሔር። ስለዚህ ወደ መንግስተ ሰማያት መግባትም የሰው ልጅ የምርጫ የነፃ ፈቃዱ የምርጫ ውጤት ነው ማለት ነው። ወደ ገሃነም መሄድም የሰው ልጅ የነፃ ፈቃዱ ውጤቱ ነው። ይሄንን ማወቅ አለብን። አሁን እግዚአብሔር አስገድዶ ወደ መንግስተ ሰማያት የሚያስገባው ማንንም የለም። ይሄንንም እደግመዋለሁ። ወደ ገሃነም ደግሞ እግዚአብሔር ገፍትሮ የሚያስገባው የለም። ስለዚህ እነዚህ መንግስተ ሰማያትና ገሃነም የምንላቸው ሁለቱ መካናት ወደ እነሱ የመግባት ጉዳይ እንኳን የምርጫ ጉዳይ ነው ማለት ነው። ይህንን የበለጠ እንደው በጣም ቅርብ አድርጌ ለማምጣት አንድ በጣም የሚደንቅ ኃይለ ቃል አለ ጌታችን ኢየሱስ ክርስቶስ የተናገረው። እንደው ባነበው በጣም ደስ ይለኛል። እዚህ የሉቃስ ወንጌል እንደው ሁለት ቦታ ነው የተናገረውና በሁለቱም በኩል ማንበብ እንችላለን። የማቴዎስ ወንጌል ላይ ያለውን ቃል ግን ላንብበው። እዚህ የማቴዎስ ወንጌል ምዕራፍ 23 ላይ እንደው ሁለት ቦታ ነው ያለው። የማቴዎስ ወንጌል ምዕራፍ 23 ከቁጥር 37 ጀምሮ፣ እንደገና ደግሞ የሉቃስ ወንጌል ምዕራፍ 19 ላይ ይሄ ምርጫ የሚባለው ጉዳይ የሰው ልጅ አእምሮ ላይ እንዳለ ነፃ ፈቃድ እንዳለ ያስረዳናል። ግን መዘንጋት የሌለብን ነገር ምንድነው? ነፃ ፈቃድ አለን ማለት ግን ማድረግ የምንችለውን ነገር በሙሉ ያለ ተጠያቂነት ማድረግ እንችላለን ማለት ግን አይደለም። ይሄን ማወቅ አለብን። እንዲህ ይላል ለምሳሌ ጌታችን ሰው ሆነና በመካከላቸው ተመላለሰ። በተለይ በቤተ አይሁድ ተመላለሰ። ስለዚህ አላመኑበትም። ስላልተቀበሉትም ጌታችን ሁለት ቦታ ላይ እንዲህ ሲል ወቅሷቸዋል። የመጀመሪያው የማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ያለው ቃል ነው። ሁለተኛው ደግሞ የሉቃስ ወንጌል ምዕራፍ 19 ላይ ያለው ቃል ነው እና እዚህ የሉቃስ ወንጌል ምዕራፍ 19 ላይ እንግዲህ መድኃኒተ ዓለም ኢየሱስ ክርስቶስ እንዲህ አለ ይላል። የሉቃስ ወንጌል ምዕራፍ 19 ቁጥር 41 ላይ እንዲህ ብሎ አስተማረ። ላንብበው። ሲቀርብም ከተማይቱን አይቶ አለቀሰላት ይላል። እንግዲህ ከተማይቱን ሲል ይሄ ፊዚካል ከተማውን አይደለም። አዳሪ በማደሩ ይጠራል። ሰዎቹን ማለት ነው። በዚያች ከተማ የሚኖሩ ሰዎችን ማለት ነው። ለነሱ አለቀሰላቸው። ለምን? አሁን የሚያሳየን ምንድነው? እግዚአብሔር አስገድዶ እንድናምን እንኳን አያደርገንም። ማመን እንኳን የምን ጉዳይ ነው? የነፃ ፈቃድ ጉዳይ ነው። የምርጫ ጉዳይ ነው። አለቀሰላት። ከዚያ ምን ይላል? እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ አሁን ግን ከዓይንሽ ተሰውሯል። ህዝቡን ነው እንግዲህ የሚለው። ወራት ይመጣብሻልና
ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም ባንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። ባንቺም ውስጥ ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽን ዘመን አላወቅሽምና። አየሽ፣ አሁን ጎበኛቸው፣ በመካከላቸው ተመላለሰ። እነሱ ግን ምን አላደረጉትም? አልተቀበሉትም፣ አላመኑበትም። ከዛ ቅድም የጠቀስነው የማቴዎስ ወንጌል ምዕራፍ 27 ላይ ምዕራፍ 23 ላይ ደግሞ ምን አላቸው ይላል? እውነት እውነት እላችኋለሁ የመጎብኘታችሁን ዘመን ስላላወቃችሁ ከእንግዲህ በኋላ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ አታገኙኝም አላቸው ይላል። አሁን ጌታችን ባጠገባቸው ሳለ መቀበል ይችሉ ነበረ፣ ማመን ይችሉ ነበር። ግን አላመኑም፣ አልተቀበሉም። ስላላመኑ ስላልተቀበሉ ክርስቶስ አስገድዶ እንዲቀበሉት ግን አላደረጋቸው። ስለሚመጣባቸው ጥፋት ግን ምን አድርጎባቸዋል? አልቅሶላቸዋል ማለት ነው። ስለዚህ ምን ማለት ነው? እነርሱ ወደው ፈቅደው ነፃ ፈቃዳቸውን ተጠቅመው ክርስቶስን ባለመቀበላቸው፣ ኢየሱስ ክርስቶስን ባለማምለካቸው የሚመጣባቸው ጥፋት አለ። ስለዚያ ጥፋት ደግሞ እየሰሙ ታስጠነቀቃቸው። እንዲህ አይነት ጥፋት ይመጣባቸዋል ብሎ ማለት ነው። ስለዚህ የሰው ልጅ ነፃ ፈቃድ ተሰጥቶታል። ከነፃ ፈቃድ ጋር ግን ምን አለው ማለት ነው? ተጠያቂነትም አብሮ አለው ማለት ነው። አሁን እግዚአብሔር ለምሳሌ አታመንዝር ብሎ አዘዘ አይደለም? አታመንዝር ብሎ ሲያዝ እኮ የሰው ልጅ ማመንዘር ይችላል ማለት ነው አይደለም? ወንዱ ወደ 3 ወደ 4 ወደ 5 ወደ 6 ወደ 30 ወደ 40 መሄድ ይችላል። ሴቷም ደግሞ ልክ እንደዛ መሄድ ትችላለች። ምን ማለት ነው? አቅሙ አላት። አቅሙ ስላላት ግን ምን ማለት ነው? ታድርግ ማለት ግን አይደለም። ላድርግ ማለት ማንኛውም ሰው መብቱ ነው፣ ይችላል። ግን ከማድረግ ጋር ደግሞ ምን አለ? ተጠያቂነት አለ ማለት ነው። አሁን በዓለም ላይ ለምሳሌ ደዌያት አሉ አይደለም? በአንድ ባለመጽናት ለምሳሌ ሰውን ተላልፈን በመግደል ውስጥ እኮ ምን አለ? አይደለም በእግዚአብሔር ዘንድ በሰው ዘንድ ምን አለ? ተጠያቂነት አለ አይደለም? በሰማያዊ ሕግ በምድራዊ ሕግ እንኳን ምን አለ? ተጠያቂነት አለ ማለት ነው። ለምሳሌ አንድ ሰው የትራፊክ ሕግ ጠጥታ አታሽከርክር ይለዋል። ለምሳሌ ይህ ሕግ ነው አይደለም? ጠጥታ አታሽከርክር ብሎ ያዘዘው ለምንድን ነው? ሰው ጠጥቶ የማሽከርከር ምን አለው? አቅም አለው፣ ችሎታ አለው። አቅምና ችሎታ ብቻ ሳይሆን ጠጥቼ ላሽከርክር በንብረቴ ካለ ምን ማድረግ ይችላል? ማሽከርከር ይችላል። ሲያሽከረክር ግን ጠጥቶ ሰክሮ በማሽከርከሩ የሚመጣውንም ኮንሲኩዌንስ ወይም ጉዳት ኃላፊነቱን መቀበል መቻል አለበት። ስለዚህ በምድርም ሕግ ያለ ነገር ነው፣ በእግዚአብሔር ዘንድ ብቻ አይደለም። ለምሳሌ እግዚአብሔር ከኔ በቀር ሌላ አምላክ አታምልክ አለ። አሁን ይሄ ምንድን ነው? ማስገደድ እኮ የለበትም። አታምልክ፣ ከኔ በቀር ሌሎች አማልክትን አታምልክ፣ የተቀረጸውን ምስል ላንተ አታድርግ። ምን ማለት ነው? እንዲህ ብሎ ሲያዝ እግዚአብሔር እንዲህ ተብሎ የታዘዘው የሰው ልጅ አእምሮ አለው፣ ህሊና አለው፣ ማገናዘብ ይችላል፣ ማወቅ ይችላል፣ ክፉና ደጉን መለየት ይችላል። ለሚያደርገው ነገር ለሚናገረው ነገር የሚመጣበትን ክፉ ነገርና የሚመጣለትን በጎ ነገር መምረጥ ይችላል የሰው ልጅ። ስለዚህ ምን ማለት ነው? እግዚአብሔር አሁን አስገድዶ እኔን ብቻ አምልክ አላለም። እግዚአብሔር አስገድዶ አምልከኝ ነው። አላመልክም ካልክስ አላመልክም የምትል ከሆነ ትችላለህ ነው። ግን ለሚመጣብህ ዕዳ እንግዲህ ቻለው ነው እግዚአብሔር እያለ ያለው እና ይህንን መረዳት አለብን። ለምሳሌ ተመልከች፣ አሁን ክርስቶስ ብትወዱኝ ትእዛዜን ጠብቁ የሚል ቃል አለ። ብትወዱኝ ትእዛዜን ጠብቁ። ይሄ ዮሐንስ ወንጌል ምዕራፍ 14 ላይ ያለ ቃል ነው። ምዕራፍ 14 ምዕራፍ 15 ላይ አሁን ብትወዱኝ ትእዛዜን ጠብቁ የሚለው ምንድን ነው? ቃሉ ራሱ ኮንዲሽናል ነው። ብትወዱኝ የምትወዱኝ ከሆነ ትእዛዜን ጠብቁ። አይ የምትሉ ከሆነ ምን ማለት ነው? አልታዘዝም የምትሉ ከሆነም አትታዘዙ ነው። ግን ባለመታዘዝ ምክንያት ግን የሚመጣውን ደግሞ ዕዳ ለመቀበል መዘጋጀት አለበት የሰው ልጅ። ለምንድን ነው ነፃ ፈቃድ? ለምሳሌ እንስሳት ነፃ ፈቃድ የላቸውም፣ አራዊት ነፃ ፈቃድ የላቸውም አይደለም? ተጠያቂነትም የለባቸውም። እንስሳት ይባላሉ፣ ይናከሳሉ፣ ምን ይላሉ? በደመ ነፍስ ነው የሚኖሩት። የሰው ልጅ ግን ከእንስሳት ከአራዊት የተለየ በእግዚአብሔር መልክና ምሳሌ የተፈጠረ ክቡር ፍጥረት ነው። ግሩምና ድንቆኝ የተፈጠረ ያለውና አመሰግናለሁ ብሎ ልበ አምላክ ክቡር ዳዊት እንደተናገረው በእግዚአብሔር መልክና ምሳሌ የተፈጠርን ማለት ምን ማለት ነው? እግዚአብሔር በባህሪው አዋቂ እንደሆነ እኛ ደግሞ በጸጋ ምንድን ነን? አዋቂዎች ነን አይደል? ክፉና ደጉን እንለያለን። ስለዚህ እግዚአብሔር ምን አለን? ክርስቶስ ምን አለን? ብትወዱኝ ትእዛዜን ጠብቁ። እንደገና ደግሞ ይገርምሻል፣ እዚያ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ ምን ይላል? እሺ ብትሉ ይኸውልሽ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። አሁን ይህ ምርጫ ሀ ነው በሚገባን ቋንቋ። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። የመጀመሪያው ምርጫ ነው። ስለዚህ የመጀመሪያው ምርጫ ምንድን ነው? የሰው ልጅ እሺ ቢል ለእግዚአብሔር ቢታዘዝ የምድርን በረከት ምን ያደርጋል?
ይበላል። ሁለተኛው ደግሞ እምቢ ብትሉ ብታምጹም ግን ሰይፍ ይበላችኋል። አየሽ፣ ቾይዝ ነው፣ ምርጫ ነው። እግዚአብሔር ሁለቱንም ነገር ነው ያስቀመጠው። እሺ ብትል ለእኔን ብትታዘዝ የምድርን በረከት ትበላለህ ነው በቃ። እምቢ ብትል ብታምጽ ግን ሰይፍ ይበላል። ስለዚህ ምን ማለት ነው? ወደህ ግባበት ነው። ከዚህ ጋር የሚሄድ አንድ ነገር የሚያጠናክርልን አንድ ነገር ላንሳ። ኦሪት ዘዳግም ምዕራፍ 30 ላይ በብሉይ ኪዳን እንኳን እግዚአብሔር እስራኤል ዘሥጋን እንዲህ ሲል ሲናገራቸው እናያለን። ኦሪት ዘዳግም ምዕራፍ 30 ከቁጥር 15 ላይ እንዲህ ይላል፣ ተመልከት ይላል እግዚአብሔር፣ ተመልከት ዛሬ በፊትህ ሕይወትንና መልካምነትን ሞትንና ክፋትን አኖሬአለሁ። የሚገርምሽ ነገር ሞት ከስነ ፍጥረት መካከል እኮ አንዱ አይደለም። ማለት ሞት ስነ ፍጥረት እኮ አይደለም። ሞት አይደለም። ለምሳሌ በእኛ ቤተ ክርስቲያን ትምህርት በመጽሐፍ ቅዱስም ትምህርት እግዚአብሔር ፍጥረትን የፈጠረባቸው ቀናት አሉ አይደለም። ከዕለተ እሁድ አንስቶ ያጠናቀቀው አርብ ነው አይደለም። ከዕለተ እሁድ አንስተን እስከ አርብ የተፈጠሩ ፍጥረታትን ብንቆጥር በእነዚህ ቀናት ውስጥ እግዚአብሔር ሞትን ፈጠረ የሚላል እንዴ? ሞትን አልፈጠረም አይደለም እግዚአብሔር። ስለዚህ ሞት ምን አይደለም? ፍጥረት አይደለም። ስለዚህ ሞት ምንድን ነው? የሰው ልጆች የነፃ ፈቃድ ምርጫ ውጤት ነው። አዳም ልጆቹ ያንን መረጡ። እንደውም ይሄ መጽሐፈ ጥበብ ምዕራፍ 1 ቁጥር 12 ላይ ስታነቢ እግዚአብሔር ሞትን አልፈጠረም ይላል። ለመቃብርም በዚህ ዓለም ላይ ግዛት አልነበረውም ይላል። አያይዞ ምን ይናገራል? ነገር ግን ክፉ ሰዎች ሞትን ወዳጅ ጓደኛ ዘመድ አደረጉት ይላል። ስለዚህ ሞት ራሱ ምንድን ነው? የሰው ልጆች የነፃ ፈቃድ ምርጫ ውጤት ነው። ለዚህ ነው እግዚአብሔር ምን አለ? ተመልከት ዛሬ በፊትህ ሕይወትንና መልካምነትን። መልካምነት ምንድን ነው? ሕይወት ክርስቶስ ነው አይደለም? መልካምነት ደግሞ የእግዚአብሔርን ሕግ መሰረት አድርገን በጎ ስራ መስራት ነው አይደለም? ስለዚህ በአንድ በኩል ምን አለ? ሕይወትንና መልካምነትን፣ በዚያ በኩል ደግሞ ሞትንና ክፋትን አኖሬአለሁ። ሞት ምንድነው? ዲያብሎስ ነው። ክፋት ምንድነው? ራሱ ስሙ እንደሚጠቁመው ክፉ ስራ መስራት ነው። ስለዚህ የሰው ልጅ ምርጫ ነው የተቀመጠለት። ተገደ መልካሙን፣ ተገደ ሕይወትን ምረጥ አይባልም። እንደገና ተገደ ሞትን ምረጥ፣ ተገደ ክፋትን ምረጥ አይባልም። ምርጫው የቀረበው ለማን ነው? ለሱ ነው ማለት ነው። ቀጥሎ ምን ይላል እግዚአብሔር? በሕይወት እንድትኖር እንድትባዛም አምላክ እግዚአብሔር ልታወርሳት በምትገባባት ምድር እንዲባርክ መልካምን ሕይወትን ምረጥ ይላል። መልሶ ምን ይላል መሰለሽ? ቁጥር 19 ላይ በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን ባንተ ላይ ያስመሰክራለሁ ይልና እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ ይላል። ስለዚህ ቾይዝ ነው የቀረበልን፣ ምርጫ ነው ማለት ነው። ስለዚህ ነፃ ፈቃድ አለ ማለት ነው። ነፃ ፈቃድ ካለ እንግዲህ ያ በብሉይ ኪዳን ዘዳግም ላይ የተጠቀሰው ቃል ምንድን ነው የሚያሳየው ወደሚለው እንምጣና ወደ ማጠቃለያው እንምጣ። እንግዲህ ዘዳግም ላይ ምንድን ነው የሚለው? አሁን ምን መሰለሽ፣ እንዲያውን ዘዳግም ቀጥታውን ቃሉን ስናነበው እንግዲህ አለን እኮ አይደለም፣ ማንም ሰው ከተጠያቂነት አይድንም ማለት የፈጠረን አምላክ እግዚአብሔር እያለ ጣዖታትን ብናመልክ እግዚአብሔር ነግሮናል፣ እድልም ሰጥቶናል ንስሐ እንድንገባ። አይ ብለን ግን በጣዖት አምልኮ የምንቀጥል ከሆነ ጣዖትን በማምለክ ውስጥ ያለውንም ጣጣ እግዚአብሔር ነግሮናል አይደለም። ከጣዖት አምልኮ ወጥተን ደግሞ እርሱን ብናመልክ ያለውን ሽልማት ነግሮናል እግዚአብሔር ደግሞ በጣም የሚያሳዝነው ምን መሰለሽ? በጣም የሚያሳዝነው እርሱን እናመልካለን እያሉ የሚዋሹትን ሰዎች ነው። እሱ በቃሉ የሚያብሉ ሰዎች ላይ እግዚአብሔር ያዝናል። ስለዚህ እስራኤልን እንዲህ ብሎ አዘዛቸው፣ እንዲህ ይላል፣ በአምላክ በእግዚአብሔር ፊት የተጠላ ነውና ነውር ወይም ክፉ ነገር ያለበትን መስዋዕት ለእግዚአብሔር አትሰዋ። አመልከዋለሁ የምትል ከሆነ እግዚአብሔርን እንዲህ አይነት ክፉ መስዋዕት አትሰዋ። ከዚያ ምን ይላል? ወደ ታች ስናነበው አምላክ እግዚአብሔር ከሰጠ ከሀገር ደጆች በማንኛይቱም ውስጥ ወንድ ወይም ሴት ቢሆን ቃል ኪዳኑን በማፍረስ እችን ቃል ነው ፈልጋት፣ ቃል ኪዳኑን በማፍረስ በአምላክ በእግዚአብሔር ፊት ክፋት የሰራ ቢገኝ። ስለዚህ ምን ማለት ነው? ይሄ ሰው መጀመሪያ ከእግዚአብሔር ጋር ምን ሆኗል? ቃል ኪዳን ተገባብቷል አይደለም? በእግዚአብሔርና በዚህ ሰው መካከል ወይም በእስራኤላውያን መካከል ምን አለ? ቃል ኪዳን አለ። ቃል ኪዳኑ ምንድን ነው? እነርሱ እሱን ምን ሊያደርጉት? ሊያመልኩት፣ ለእርሱ ሊገዙለት አይደለም? እርሱ ደግሞ እነሱን ምን ሊያደርጋቸው? በበረከት በረድኤት ሊጠብቃቸው፣ ሊባርካቸው አይደለም? አሁን ምንድን ነው ያለው እግዚአብሔር? ከእኔ ጋር ቃል ኪዳን ከገባችሁ በኋላ ነው። አሁን በምሳሌ ላምጣ። ባልና ሚስት ሕጋዊ ከሆኑ በኋላ ባል ማታለሉ ቢታወቅ ምንድን ነው? በምድር ሕግ እንኳን ወንጀል አይደለም? ወንጀል ነው አይደለም? ሚስት ብታታልል ወይም ብታታልል ባሏን ምንድን ነው?
ወንጀል ነው አይደል? የታወቀ ነገር ነው። አሁን በምድር ሕግ እንኳን ተመልከች፣ ቃል ኪዳን ከገባን በኋላ እግዚአብሔር እንድናፈርስ አይፈልግም። ብናፈርስ ደግሞ ንስሐ አዘጋጅቶልናል። ከዚያ ምን አለ? ሄዶም ማን ነው ይሄ ሰው? አሁን ማን ነው? እስራኤላውያን ቃል ኪዳን ከገቡ በኋላ ሄዶም ሌሎች አማልክትን ያመለከ እኔም ላላዘዝኳቸው ለፀሐይና ለጨረቃ ለሰማይም ሰራዊት ሁሉ የሰገደ ቢገኝ ቢያወሩልህ ብትሰማም ያንን ፈጽመ መርምር፣ እነሆም እውነት ቢሆን በእስራኤልም መካከል እንዲያለ ርኩሰት እንደተሰራ እርግጥ ሆኖ ቢገኝ ይህን ክፉ ነገር የሰሩትን ያን ወንድ ወይም ያችን ሴት ወደ በረሃ ታመጣቸዋለህ፣ እስኪሞቱም ድረስ በድንጋይ ትወግራቸዋለህ አለ። አሁን ለምሳሌ በአዲስ ኪዳን ጣዖት ያመለከ ዛሬ በክርስትና ሃይማኖት ትምህርት መሰረት በድንጋይ ይወገራል እንዴ? አመጣልሻለሁ። አሁን የሉቃስ ወንጌል አገባቡ ምን እንደሆነ አመጣልሻለሁ። አሁን የሉቃስ ወንጌል ላይ እንደውም ጥሩ ነው። የሉቃስ ወንጌል ምን መሰለሽ? ስለ ገብርኄር ነው፣ ስለ ታማኝ አገልጋይ። ክርስቶስ ያንን ያስተማረው ከምን ጋር አያይዞ መሰለሽ? ከምጽአቱ ጋር አያይዞ ነው። እና ስለ ምጽአቱ ሲያስተምር ምን አለ? ብዙ ሰዎች ሳይዘጋጁ እንደሚጠብቁት ክርስቶስ ለማስተማር ምን አደረገ? በምሳሌ ያስተማረ እና የእርሱ አመጣጥ በምን መሰለ? ልክ አንድ ሰው አገልጋዮች ነበሩት አለ። ይሄ በእኛ ቤተ ክርስቲያን የሚሰበክ ነው። አገልጋዮች ነበሩት ይላል። ከዚያ እነዚህ ሰዎችን ጠራቸውና ለእያንዳንዳቸው እንዳቅማቸው መክሊት ሰጣቸው ይላል። ለአንዱ 5 መክሊት፣ ለአንዱ እንዳቅሙ 2 መክሊት፣ ለአንዱ ደግሞ እንዳቅሙ 1 መክሊት ሰጣቸው። አሁን ምንድን ነው ሲሰጣቸው ግን አስገድዶ አልሰጠም። ልብ አድርጊ። ባለ 5ም የተቀበለው የሉቃስ ወንጌል ምዕራፍ ቅድም የጠቀስ ነው አለ አይደለም? ረዱት ምናምን ያለው የእሱ ሐሳቡ ምንድን ነው? 3ቱ እንግዲህ መነሻው ይሄ ነው። ያ ሰው ምንድን ያደረገው? ያ አባት ምንድን ያ ንጉሥ ምንድን ያደረገው? ገንዘብ ሰጣቸው ይላል። ገንዘብ ሲሰጣቸው ግን አስገድዶ አልሰጣቸው። ወደው ፈቅደው ነው የተቀበሉት። ሲቀበሉ ደግሞ ውል ነበራቸው። ውሉ ምንድን ነው? በዚህ ገንዘብህ ወጥተን ወርደን ነግደን እናተርፋለን። ቃል ኪዳኑ ይሄ ነው። ተመልከች። ስለዚህ ለአንዱ ስንት ተሰጠው? 5። ለአንዱ 2 ተሰጠው፣ ለሌላው ደግሞ 1 ተሰጠው። ከዚያ በኋላ እነሱ ሄዱ። ባለ 5 የተሰጠው በቃል ኪዳኑ መሰረት በገባው ውል መሰረት ነገደ፣ ወጣ፣ ወረደ፣ አተረፈ፣ 10 አደረገ። ባለ 2 የተሰጠውም አተረፈ። ባለ 1 የተሰጠው ግን ምን አደረገ? ውሉን አፈረሰና አስገድዶ የሰጠው የለም። ወዶ ፈቅዶ ነው የተቀበለው። አተርፋለሁ ብሎ ነው የተቀበለው። ስለዚህ ምን አደረገ? ውሉን ቀደደና በሚገባን ቋንቋ አንዱን ምን አደረገው? ቀበረው ይላል። ይሄ ሰው ምን አደረገ ይላል። በምሳሌ የተሰጠ ትምህርት ነው። ከረጅም ጊዜ በኋላ ሊቆጣጠራቸው መጣ። በውሉ መሰረት የት ደርሰዋል የሚለውን አሁን ጥፋቱ የት ጋር እንዳለ ማወቅ አለብን። ጠያቂያችንም ምንድን ነው? አሁን ቃሉን ብቻ ይዘን ሳይሆን መሄድ ያለብን መነሻው ምንድን ነው የሚለውን ማወቅ አለብን። በሁለቱም በብሉይ ኪዳን የተጠቀሰው በአዲስ ኪዳን የተጠቀሰው። ወደ አዲስ ኪዳኑ ስንመጣ ምንድን ነው? መጣና እያንዳንዳቸውን ተቆጣጠራቸው ይላል። ባለ 5 የተሰጠው ምን አደረገ? 5 ሰጠኝ ነበር ይኸው ብሎ አትርፌያለሁ ብሎ 10 ሰጠ ይላል። ምን አለው? አንተ መልካም በጎ ታማኝ ባሪያ፣ በጥቂቱ ታምናሃልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ገባለሁ ይላል። ባለ 2 የተሰጠውንም እንዲህ አለው። ባለ 1 የተሰጠው ግን እንዴት ነው ሲባል ምን እንዳለ ታውቂያለሽ? መሳደብ ነው የጀመረው። ምንድን ነው ያለው? ካልዘራህበት የምትሰበስብ፣ ካልበተንክበት የምትሰበስብ፣ ካልዘራህበት የምታጭድ ክፉ መሆንን አወቅኩ አለው። ማንን? ጌታውን፣ ገንዘብ የሰጠውን። ተመልከችኝ፣ ገንዘብ የሰጠውን ሰው ምን አለው? መጀመሪያ የተቀበለው በምንድን ነው? እሰራለሁ ብሎ ውል ገብቶ ነው አይደለም የሰጠው። ውል ከገባ በኋላ ግን ምን አለ? ወደ ስድብ ሄደ፣ ወደ ዘለፋ። ማንን ነው የሚዘልፈው? ጌታውን። ወደ ዘለፋ ገባ። ስለዚህ ፈራው። ስለፈራው ምን አደረግኩ አለ? ሄድኩና ወንበዴ ወስድብኛል፣ ሌባ ወስድብኛል ብዬ ጉድጓድ ውስጥ ቀበርኩት። ስለዚህ ተመልከች፣ ማንን እየከሰሰ ነው? የሰጠውን ጌታውን እየከሰሰ ነው። በዚህ ምክንያት ይሄ ጌታው ተቆጣ። ለነዚያ ሰዎች ሽልማት መስጠት ስለሚገባው ሽልማት ሰጣቸው። ይህንን ባለ አንዱን ግን እዚያ ምንድነው የታሪኩ አንድ ነው። በነገርሽ ላይ የማቴዎስ ወንጌል ምዕራፍ 25 ላይ እጁንና እግሩን አስራችሁ ወደ ጨለማ ወደ ገሃነመ እሳት ውሰዱት ነው የሚለው። ታሪኩ አንድ ነው። እዚህ ጋር ደግሞ እረዱት ይላል። አሁን ምንድነው እረዱት የሚለው ቃል? ምሳሌው የተመሰለው ለሰዎች ነው። ግን እረዱት ማለት እንግዲህ ያ ሰው መጥቶ ይታረዳል ማለት አይደለም። ማንም አይታረድም። እረዱት የሚለው ግን ትርጓሜው ምንድነው ነው? አሁን የታረደ ምን የለውም፣ ለምሳሌ ሕይወት የለውም አይደለም እንዴ? ስለዚህ ያንን ሰው አምጥታችሁ ረዱት፣ ያንን ባሪያ አምጥታችሁ ረዱት የሚለው ምንድነው? የእግዚአብሔር ፍርድ ነው። የታረደ ሕይወት እንደሌለ ሁሉ ያም ሰው ምን ሆኗል? አሁን ሲታረድ ለምሳሌ ራስና አካል ምን ይሆናል?
ይለያየለ። ስለዚህ ያ አካል የተባለው ሰው ምን ሆኗል? ተቆርጦ ተለይቷል። ራስ ክርስቶስ ነው። ራስ ሕይወት ከሆነው ክርስቶስ ተለይቶ ወዴት ወድቋል? ወደ ገሃነም ገብቷል ማለት ነው። ስለዚህ ይሄ መታረድ የሚለው ቃል የሚያሳየው ምንድነው? እንግዲህ መታረድ የራስንና የአካልን መለያየት አይደል የሚያሳየው። ስለዚህ ይሄ ሰው ጌታውን የሰደበው ጌታውን ያቃለለው ሰው ምን ሆኗል ማለት ነው? ከሕይወት ከክርስቶስ ተለይቷል ማለት ነው። ተፈርዶበታል ማለት ነው እንጂ ምንድነው መጽሐፋችን እኮ ፊደል ይገድላል ይላል አይደለም? ትርጓሜ ግን መንፈስ ግን ሕይወትን ይሰጣል ይላል እዚያ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ። ስለዚህ ትርጓሜውን ነው እኛ መከተል ያለብን። እንግዲህ አሁን ተመልከቼ ስለ ዕለተ ምጽአት ነው ያለው ክርስቶስ ያስተማረው አልኩኛ። በዕለተ ምጽአት እኮ የሚፈረድበት እንጂ የሚታረድ ማንም የለም አይደለም? ግን የሚፈረድበት አለ። ስለዚህ ምንድነው የሚያሳየን? ከራስ የተለየ አካል ሕይወት እንደሌለው ሁሉ አይደለም? ይሄ እረዱት የተባለው ሰው ምንድነው? ከራስ ከክርስቶስ ተለይቷል፣ ከሕይወት ተለይቷል፣ ከመንግስተ ሰማያት ተለይቷል። ይሄንን ነው እንጂ የሚያሳየው ይሄ ፊዚካሊ መታረድን በአካል መታረድን የሚያሳይ ኃይለ ቃል አይደለም ነው። ግን አሁን ወደዚህ ስንመጣ በአዲስ ኪዳን እንዳልኩሽ ማንም ጣዖት ቢያመልክ በድንጋይ ተወግሮ አይሞትም አይደለም? ግን መጨረሻ ላይ ይፈረድበታል። እና ይሄንን ለመረዳት በአዲስ ኪዳን ምንድነው ለምሳሌ የሕግ አይነቶችን ማየት ያስፈልጋል። ለምሳሌ የመጀመሪያው ሕገ ልቡና የሚባል አለ አይደለም? ሕገ ልቡና ማለት እና አብርሃም በተለይ ሕግ ከመሰጠቱ በፊት የነበሩ አበው እና እማት አባቶቻችን እናቶቻችን በሕገ ልቡና ተመራምረው እግዚአብሔርን ያወቁበት መንገድ ነው ሕገ ልቡና የምንለው። በልቡናቸው እግዚአብሔርን ተመራምረው ያወቁበት መንገድ ነው። ያ ምን ይባላል? ሕገ ልቡና ይባላል። ለምሳሌ አቤል መስዋዕት ያቀረበው በምንድን ነው? በሕገ ልቡና ነው፣ ሕግ ሳይሰጠው። አብርሃም በጎ ስራ የሰራው በሕገ ልቡና ነው። ኖህ ለእግዚአብሔር መስዋዕት ያቀረበው በሕገ ልቡና ነው። ዮሴፍ ለምሳሌ ዘፍጥረት ምዕራፍ 39 ላይ የጲጥፋራ ሚስት መታ ና ከኔ ጋር ተኛ ስትለው አታመንዝር የሚለው ሕግ ያኔ አልተሰጠም እኮ ዘፍጥረት ምዕራፍ 39 ላይ። ግን እንዲህ አይነቱን ኃጢአት በእግዚአብሔር ፊት አልሰራም ያለው በምኑ ነው? በሕገ ልቡና ነው። ይህ ሕገ ልቡና ይባላል። ሁለተኛው የተፈጥሮ ሕግ የሚባል አለ። የተፈጥሮ ሕግ የሚባለው ደግሞ ምንድን ነው? ይሄን ቅዱስ ጳውሎስ የተፈጥሮ ሕግን ሮሜ ምዕራፍ 2 ቁጥር 14 ላይ ጠቅሶታል። የተፈጥሮ ሕግ የሚባለው ይሄ የሰው ልጅ በክፉና ደጉን የሚለይበት እግዚአብሔር የሰጠው ሕግ ነው። የተፈጥሮ ሕግ እንለዋለን። ስለዚህ ልብ አድርጊያው ሕገ ልቡና አለ አንድ፣ የተፈጥሮ ሕግ አለ። የተፈጥሮ ሕግ የምንለው የሰው ልጅ ክፉና ደጉን እንዲለይበት ከእግዚአብሔር የተሰጠው አቅም ችሎታ ማለት ነው። የተፈጥሮ ሕግ የምንለው ሕገ ልቡና ወደ እግዚአብሔር ይመራል። የተፈጥሮ ሕግ ግን ወደ እግዚአብሔር ሊመራም ላይመራም ይችላል። ግን የተፈጥሮ ሕግ ጥቅሙ ምንድነው? የሰው ልጅ ክፉና ደግ እንዲለይ ይረዳዋል ማለት ነው። ከዚያ ሶስተኛው ምንድነው? 10ቱ ትእዛዛት አሉ እዚህ ዘጸአት ምዕራፍ 20 ላይ ያሉት አትስረቅ፣ አትግደል፣ አታመንዝር። አየሻውን የሕግ አይነት እያየን ነው። ሕገ ልቡና፣ የተፈጥሮ ሕግ፣ 10ቱ ትእዛዛት አሉ አይደለም? ከዚያ አራተኛው ደግሞ በብሉይ ኪዳን ምን አይነት ሕግ አለ መሰለሽ? ከ10ቱ ትእዛዛት የማይካተቱ ነገር ግን እግዚአብሔር ለሕዝቡ በልዩ ልዩ መንገዶች የሰጣቸው ትእዛዛት አሉ፣ ሕግጋት አሉ። እነዚህ ሕግጋትን ብናነሳ ለምሳሌ የመስዋዕት ሕግ አለ አይደለም? በብሉይ ኪዳን የተሰጠ ለምሳሌ የመስዋዕት ሕግ አለ፣ የመንጻት ሕግ አለ። እንደገና ደግሞ ይሄ የኑሮና የፍርድ ሕግ አለ። ይሄ ማለት ምን ማለት ነው? የኑሮና የፍርድ ሕግ ስንል ለምሳሌ በብሉይ ኪዳን አንዲት ሴት ከባሏ ውጪ ወይም ደግሞ ሳታገባ ስታመነዝር ብትገኝ ይላል በድንጋይ ተወግራ ትሙት የሚል ሕግ ነበር። አሁን ለምሳሌ ይሄ እኮ ትንሽ አሁን ወደኛ ስንመጣ ቅድም ምን ብለናል? አንድ ሰው ከትዳሩ ወጥቶ ከትዳር አጋሯ ብትወጣ ዛሬ ምንድን ነው? ወንጀል ነው አይደለም? ወንጀል ነው። ምኑ ነው የሚለያየው? ቅጣቱ ይለያያል። አሁን በብሉይ ኪዳን ቅጣቱ ምንድን ነው? በድንጋይ ተወግራ ትገደል ነው። አሁን ግን በአዲስ ኪዳን ያለ በአዲስ ኪዳን አንድ ሰው እንዲህ አይነት ስራ ቢሰራ አዲስ ኪዳን ወንጌላችን የሚሰጠው መጀመሪያ ምንድን ነው? ያ ሰው ንስሐ እንዲገባ ነው አይደለም እንዴ? ያመነዘረው ሰው ንስሐ እንዲገባ እድል ይሰጠዋል እንጂ ወንጌል ሲያመነዝር የተገኘውን ወይም ስታመነዝር የተገኘውን በድንጋይ ወግራችሁ ግደሉ አትልም ወንጌል። ይህንን የምናየው ዮሐንስ ወንጌል ምዕራፍ 8 ላይ አስታውሽ፣ ስታመነዝር አገኘናት አሉ ያቺን ሴት አይደለም? ስለዚህ በድንጋይ እንውገራት አሉ። ክርስቶስ ምን ነበር ያላቸው? ከእናንተ መካከል ንጹሕ የሆነ ቢኖር ይውገራታል አይደል? ይውገራታል። ንጹሐን ነን ብለው እንዳይወግሩ ደግሞ እያንዳንዳቸውን ኃጢአት ገለጠባቸው። ስለዚህ ሹልክ ብለው ወጡ። እኔ አልፈርድብሽም፣ ሂጂና ግን ንስሐ ገቢ እንደገና እንዳትበድ ያላት። ስለዚህ ወንጌል ምንድን ነው? አሁን በብሉይ ኪዳን በድንጋይ ተወግራ ትሙት ነው በብሉይ ኪዳን። በአዲስ ኪዳን ወንጌል ግን ምንድን ነው የሚለው? ራስህን በንስሐ ድንጋይ ቀጥቀጥ ነው አይደለም እንዴ?
ራስን በንስሐ እንባ ባህር ውስጥ አጥልቅና ንስሐ ግባ ነው። ይሄን ወንጌል የምትለው ነው። ስለዚህ አሁን በብሉይ ኪዳን አሁን አንድ ሰው የሆነ ነገር ሰርቶ ቢገኝ ደብድብ፣ ግደል የሚለው በአዲስ ኪዳን ምን ሆኗል? ተሽሯል። እንዲህ አይነት ህግ በሐዲስ ኪዳን የለንም እኛ። ስለዚህ ተመልከቱ አሁን እዚህ ጋር ምንድነው እንዲህ አይነት ህግጋት አሉ። አሁን ይኸውልህ ስለ ህግጋት ወደ አዲስ ኪዳን ስንመጣ የማቴዎስ ወንጌል ምዕራፍ 5 ላይ ያለውን መሰረት እናድርግና የጥያቄያችንንም ጥያቄ በዚሁ እንጠቅልለው። ማቴዎስ ምዕራፍ 5 ላይ ስናነብ በብሉይ ኪዳንና አዲስ ኪዳንን ስለሚያያይዙ ህግጋት ጌታችን ጥሩ ትምህርት አስቀምጦልናል። ልጠቅልለው። የመጀመሪያው ጌታችን ኢየሱስ ክርስቶስ ያጸናቸው ህጎች አሉ። ማለት ከብሉይ ኪዳን ተነስቶ ያጸናቸው ህጎች ለምሳሌ ያጸናቸው ለምሳሌ ከኔ በቀር ሌላ አማልክትን አታምልክ። በአዲስ ኪዳንም ይሰራል አይደለም? ከእርሱ ውጪ እንድናመልክ አልተፈቀደልንም። ሌላው እናት አባትን አክብር። ይሄ ምን የሆነ ነው? የጸና ነው። እንደውም ኤፌሶን ምዕራፍ 6 ላይ በምድር ላይ በረከት እንድታገኝ ይላል። እድሜ እንዲረዝም እናት አባትን አክብር ይላል ኤፌሶን ምዕራፍ 5 ላይ ሳይቀር። ስለዚህ እናት አባት አክብር የሚለው ምን ሆነ? የጸና ነው። ሰንበትን አክብር ምን የሆነ ነው? የጸና ነው። የባልንጀራን ሀብቱን፣ ንብረቱን፣ ቤቱን፣ ሚስቱን ምን አታድርግ፣ አትመኝ። ይሄ ምንድን ነው? የጸና ነው። ምን አልሆነም? አልተቀየረም። ምን አልሆነ? የጸና ነው፣ ጸንቷል። በብሉይ ኪዳን እነዚህን መተላለፍ ያስቀጣ እንደነበረ በአዲስ ኪዳን ደግሞ ጥያቄ ያመጣል ማለት ነው ሰው ቢተላለፍ። ሁለተኛው ደግሞ ምን አይነት ህግጋት መሰሉ? ያጠበቃቸው ህጎች አሉ። አሁን አስቀድመን የዘረዘርናቸው ምን የሆኑ ናቸው? ያጸናቸው። ሁለተኛ ደግሞ ያጠበቃቸው አሉ ክርስቶስ። በምሳሌ እናንሳ። ምን አለ? ለቀደሙት አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ የተመኘም ያን ጊዜ በልቡ ከእርሷ ጋር አመነዘረ። አሁን ኦሪት ምን ነበር የምትለው? ብሉይ ኪዳን አታመንዝር። በአዲስ ኪዳን ምኑን ዘጋው? በሩን ዘጋው። አትይ። ለዚህ ነው አባቶች ይህን ይዘው ለዝሙት አትይለት፣ ለትዕቢት ደግሞ አትታይለት ይላሉ። እንግዲህ የዝሙት መግቢያው ምንድን ነው? ማየት አይደለም? ስለዚህ ብሉይ ኪዳን ምንድን ነው ያለን? አታመንዝር። ክርስቶስ አሁን አታመንዝር የሚለውን ምን አደረገው? አጠበቀው። ምን ብሎ? የማመንዘር መግቢያ በሩ ምንድን ነው? ትኩር ብሎ ማየት አይደለም? ስለዚህ አትይ። ወደ ሴት ያየ የተመኘ ያን ጊዜ በልቡ ከእርሷ ጋር አመነዘረ። ምን አደረገው ክርስቶስ? አጠበቀው። ሌላው ለምሳሌ ብሉይ ኪዳን ምን አለን? አትግደል አይደለም? ክርስቶስ ምን አለ? ለቀደሙት አትግደል እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወንድሙን ጨርቃም ወንድሙን ደንቆሮ ብሎ የሰደበ ፍርድ ሸንጎ ይገባዋል፣ የገሃነመ እሳት ፍርድ ይገባዋል። ምንድን ነው እያለን ያለው? ብሉይ ኪዳን አትግደል አለ አይደለም? በሙሴ አትግደል አለ። ክርስቶስ ደግሞ ምን አለ? አትቆጣ። ምን አደረገው? ለመግደል የሚያነሳሳው የመግደል መነሻው ምንድን ነው? መቆጣት አይደለም? ስለዚህ ክርስቶስ ምን አለ? አትቆጣ። ምን አደረገው? አየሽ፣ አጠበቀው ማለት ነው። ከዚያ ምን አለ? ለምሳሌ በብሉይ ኪዳን በቅዱስ ስሜ ማል ብሏል እግዚአብሔር። መሐላን ለጌታ ስጥ ብሏል በብሉይ ኪዳን። አሁን ክርስቶስ ምን አለ? አትማሉ። ነገራችሁ አዎ ከሆነ አዎ፣ አይ አይደለም ከሆነ አይደለም በሉ እንጂ አትማሉ። በሰማይም ቢሆን አትማሉ፣ በምድርም ቢሆን አትማሉ፣ በራሳችሁም ቢሆን አትማሉ። በቃ በሰማይ ቢሆን አትማሉ ማለት በሰማይ በእግዚአብሔር አትማሉ፣ በሰማይ ባሉ መላእክት አትማሉ፣ በምድርም ቢሆን በደቂቀ አዳም አትማሉ፣ በራሳችሁም ቢሆን አትማሉ፣ በክርስቶስም ቢሆን አትማሉ። አየሽ፣ አሁን ክርስቶስ ምንድን ያደረጋቸው? እነዚህ ህግጋት እያጠበቃቸው መጣ ማለት ነው። ስለዚህ ያው የጸኑ ህግጋት አሉ፣ የጠበቁ ህግጋት አሉ። ሌሎች ደግሞ ምን የሆኑ ህግጋት አሉ? የተሻሩ ህግጋት አሉ። የተሻሩ ህግጋት የምንላቸው ምንድን ናቸው? አንዱ ከምን ጋር የተያዘ ነው? ለምሳሌ ከግዝረት ጋር። አሁን በብሉይ ኪዳን ግዝረት ምን ነበረ? ህግ ነበር። በአዲስ ኪዳን ግን ተሽሯል፣ ስፍራ የለው። በብሉይ ኪዳን የመስዋዕት ህግ ነበር አይደለም? በአዲስ ኪዳን ግን የብሉይ ኪዳን አይነት የመስዋዕት ህግ የለንም እኛ አይደለም እንዴ? ይህንን ማወቅ ያስፈልጋል። ብሉይ ኪዳን ለምሳሌ አንድ ሰው ሲያመነዝሮ የሆነ ነገር ሲሰራ ቢታይ ምን ይሆን ነው የምትለው? ብሉይ ኪዳን ይደብደብ። በአዲስ ኪዳን ግን አትፍረድበት ነው። ያንን ሰው ለንስሐ አብቀው። ስለዚህ ይህንን አድማጫችን ይህንን መረዳት ይገባበታል ማለት ይገባዋል። ቅዱሳት መጻሕፍትን የምንረዳበት አውድን የምንረዳበት መንገድን ማወቅ ይገባናል እና ቅድም ዘዳግም ላይ የተጠቀሰውን እዚህ በአዲስ ኪዳንም የተጠቀሰውን ሐሳብ እንግዲህ ስንጠቀልለው ቃል ኪዳን አታፍርሱ ነው እና በዋናነት የተነገረን ደግሞ እኔ በአንድ ነገር ላንሳ። እንደውም በብሉይ ኪዳን እኮ ወዲያው አንድ ሰው በአካል ይደበደባል። ወደ አዲስ ኪዳን ስንመጣው የቸርነት ዓመት ነው፣ የምህረት ዓመት ነው፣ የይቅርታ ዓመት ነው። እንደው በብሉይ ኪዳን ለምሳሌ በዚህ እንጠቅልለው አንድ ሰው ኃጢአት እንደሰራ ወዲያው ምን ይሆን ነበር?
ወይ ለምጣም ይሆናል አይደል? ወዲያው እግዚአብሔር ኃጢአቱን ምን ያደርግበታል? ይገልጥበታል። በአዲስ ኪዳን ግን አለ። አሁን ስታስቢው ማን ይተርፍ ነበረ? እግዚአብሔር እንደ ብሉይ ኪዳኑ ልክ ኃጢአት ስንሰራ ወይ ለምጣም ቢያደርገን ወይ የሆነ ነገር ቢያደርገን ማን ይተርፍ ነበር? ግን ይሄ ዘመን ምን አይነት ዘመን ነው? የምህረት ዘመን ነው። ስለዚህ እግዚአብሔር ኃጢአታችንን ምን ያደርግልናል? ይሸፍንልናል። የሚሸፍንልን ግን ለምንድን ነው? ቸርነቱ ምህረቱ ብዙ ነው ብለን በኃጢአት ላይ ኃጢአትን እንድንጨምር ሳይሆን እንደሸፈነልን አውቀን እሱ ከባቴ አበሳ ሆኖ እኛን እንደታገሰን አውቀን ንስሐ እንድንገባ ነው። ንስሐ የማንገባ ከሆነ ግን ያው መደብደባችን እኮ አይቀርም። በክርስቶስ ፍርድ መደብደባችን አይቀርም። ይሄን ማወቅ አለብን። ስለዚህ ይህንን በዚህ መንገድ ብንረዳው መልካም ነው እንጂ በአዲስ ኪዳን በግዴን አድርጎ የሚል ነገር የለም። ነፃ ፈቃዳችንን ግን ተጠቅመን የሚያስፈልገውን ነገር ማድረግ፣ ማያስፈልገውን የሚጎዳውን ነገር ግን መተው ይኖርብናል ነው። ስለዚህ እንደ ቤተክርስቲያናችን አስተምሮ እንደ መጽሐፍ ቅዱስም ግደሉ የሚል ትእዛዝ የለንም። ምናልባት ግን ግደሉ ተብሎ የተጠቀሰው ቃል ምሳሌው አግባብነቱ ግን ለሌላ ነው። እሱ ቅድም የተረዳናት አሁን ፊደል ይሄ እኮ ምን መሰለሽ ጥሩነቱ አሁን ቅድም እንደውም ደግመሽ አነሳሽው ያንቺም ለአጽኖት እንደሆነ ይገባኛል። እረዱት የሚለው ትልቁ ያ ነው ማለት የታረደ በቃ ህይወት የለውም። ስለዚህ አንድ ሰው ለምሳሌ ይኸውልሽ በጣም በዚህ እንጠቅልለው ክርስቶስ ይመጣል አይደለም? ጻድቃንን በቀኙ ኃጥአንን በግራው ያቆማል። መቼም እርግጠኛ ነኝ ይሄንን ጥያቄ የጠየቁ ጠያቂያችን በፍርድ ያምናሉ ብዬ ተስፋ አደርጋለሁ። በእግዚአብሔር ፍርድ ያምናሉ ብዬ ተስፋ አደርጋለሁ። እግዚአብሔር ሲመጣ እንግዲህ ሲፈርድ ሳያስጠነቅቅ አልፈረደም ማንንም አይደለም? የምርጫ ውጤት ነው ብለናል ቅድም። ግን ምንድነው ለምሳሌ እግዚአብሔር በመጨረሻው ሰዓት ያንን ፍርድ በሚያስተላልፍበት ጊዜ ምንድነው የሚያደርገው? ሐሳቡ ምንድነው? ዋናው ሐሳቡ ምንድነው? ያን የሚታረድ የለም አይደለም? ለምሳሌ በግራው ያሉትን ወደ ገሃነም ሂዱ ይላቸዋል አይደለም? ከምን ተለዩ ማለት? ከህይወት ተለዩ። አየሽ? ከመንግስተ ሰማያት ተለይተው ከክርስቶስ ተለይተው ወደ ሞት አይደለም? ወደ ሰይጣን አይደለም? ወደ ክፉ ወደ ገሃነም ሄዱ ማለት ነው። ይሄ ነው ትርጉሙ አይደል? ስለዚህ ከምን ተለዩ ማለት ነው? ከህይወት ተለዩ። እረዱት የሚለውን የሚያሳዩ የታረደ ህይወት የለውም ነው። አሁን እረዱት የሚለው ምንድነው? መለየት ነው። በቃ ማረድ ራሱ ቀጥታ ስታዩ ማረድ ትርጉሙ ምንድነው? ከህይወት መለየት አይደለም? ማረድ ማለት ከራስ እንግዲህ እንዲሁ በቃል ስናየው እንስሳም ቢሆን ምንም ሰው ካንገቱ ነው አይደል? ልክ ካንገቱ ሲታረድ ህይወት ምን ይሆናል? ያቆማል። ስለዚህ ያንን ሰው ረዱት ማለት ከምን መለየቱን ነው የሚያሳየው? ከህይወት መለየቱን፣ ከክርስቶስ መለየቱን፣ ከመንግስተ ሰማያት መለየቱን፣ ከክርስቶስ ከመንግስተ ሰማያት ተለይቶ ወደ ገሃነም መግባቱን በምርጫው የሚያሳይ ቃል ነው እንጂ ክርስቶስ መጥቶ እንግዲህ ያርዳል ማለት ግን አለ። ስለዚህ ያው እንግዲህ አባቶቻችንም የተቀመጡት ያልገባንን ነገር ለመጠየቅ ስለሆነ የማይገባንንና እንደዚህ አይነት ግርታ የሚፈጥሩ ጉዳዮችን እንጠይቅ ነው። እጅግ በጣም አድርገን እናመሰግናለን መምህር፣ ክብር ያድልልን። ተመልካቾቻችን ለዛሬ የነበረን የጠበል ጸዲቅ ዝግጅታችን የተከታተላችሁትን ይመስል ነበር። ቀሪ የማህበረ ቅዱሳን ቴሌቪዥን ዝግጅቶች ይቀጥላሉ። በእኛ በኩል አበቃን። ይቆየን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ማርኮኛልና ክብርሽ ላንቺ